እስቲል አርሰናል ደጋፊዎች አንድ ጥያቄ ላንሳ። አርቴታ ወደ አርሰናል አሰልጣኝነት ከመጣበት ጊዜ አንስቶ ካስፈረማቸው በርካታ ተጫዋቾች መካከል እጅግ በጣም ወሳኙና የክለቡን ውጤት የቀየረው ዝውውር የትኛው ነው ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሐሳቦቻችሁ ልታጋሩ እንችላላችሁ። ነገር ግን በርካታዎች የሚስማሙበት አንድ ተጫዋች አለ። የአርሰናልን የስኬታማነት ጉዞ በደንብ ወደ ተሻለው ደረጃ ያሸጋገረው ተጫዋች ዴክላን ራይስ ነው። የክለቡ ትራንስፎርማቲቭ ወይም የሽግግሩ ምርጡ ዝውውር ዴክላን ራይስ ነው የሚሉ ነጥቦችን ያነሳሉ። አሰልጣኙ አርቴታም ቢሆን ተጫዋቹ እጅግ በጣም የተለየ ሚና እንዳለውና ምርጥ አስተዋጽኦም በክለቡ እያበረከተ እንዳለ የተለያዩ ሐሳቦችን ሲሰጥ ቆይቷል። ዴክላን ራይስ በአርሰናል አይደክሜው ታታሪው እንዲሁም ደግሞ ሙሉ 90 ደቂቃ በታታሪነት የተሰጠው ሚና ሁሉ በአግባቡ እየተወጣ የሚገኝ ተጫዋች ስለመሆኑ ያለ ጥርጥር መናገር ይቻላል። ዴክላን ራይስ በአርሰናል ምን አይነት ሚና ነው እየተወጣ የሚገኘው? ለአርቴታስ ቡድን ምን አይነት ግልጋሎትን እየሰጠ ይገኛል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ 300-400 ላይክ እንዲኖረው እንፈልጋለን። እናንተ በብዛት ላይክ ስታደርጉ ዩቲዩብ ፕሮግራሙን ለብዙዎች ሪኮመንድ ያደርገዋል ማለት ነው። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። ዴክላን ራይስ እና አርሰናልን የምንመለከት ይሆናል። ቅድም የጠየቅኳችሁ ጥያቄ እንግዲህ በብዙ የአርሰናል ደጋፊዎችም የሚቀርብ ጥያቄ ነው። አርሰናል አሁን ወዳለበት ደረጃ ሲደርስ፣ አርሰናል አሁን ባለበት የስኬታማነት ጉዞ ላይ ሲቀጥል ያለምንም ጥርጥር አንድ እርግጠኛ መሆን የምንችለው ነገር አርሰናል ባስፈረማቸው ተጫዋቾች ምክንያት ወይም አርቴታ ወደ ክለቡ እንዲመጡ ባደረጋቸው ተጫዋቾች ምክንያት ነው ክለቡ እንዲህ አይነት አስገራሚ ጊዜን እያሳለፈ የሚገኘው። በጣም ብዙ ተጫዋቾችን ከግብ ጠባቂ ጀምሮ ብዙ ተከላካዮች፣ የአማካይ መስመር ተጫዋቾች፣ የመስመር አጥቂዎች፣ የፊት መስመር ተጫዋቾችን ክለቡ ወደ ኤምሬትስ እንዲመጡ በማድረግ በርካታ ዝውውሮችን ፈጽሟል። እንግዲህ ያወጣው ገንዘብ ምናልባትም ደግሞ በቢሊዮኖች የሚገመት ገንዘብ እንግዲህ አርሰናል ለተጫዋቾች ዝውውር ኢንቨስት አድርጓል። ቢያንስ ከ1 ቢሊዮን በላይ ማለት ነው ገንዘብ ኢንቨስት አድርጓል ለተጫዋቾች ዝውውር የሚሉ በርካታ መረጃዎች ሲወጡ እንመለከታለን። ለዛ ቀረብ ያለ ወይም ደግሞ ከዛ ጋር የሚስተካከል አይነት ገንዘብ አውጥቷል የሚሉ መረጃዎችን ነው ይዘው የሚወጡት። ታዲያ እንግዲህ በእነዚህ ወቅቶች ላይ በርካታ ተጫዋቾችን አስፈርሟል። ያስፈርማቸውን የተወሰኑትን ለሆነ ጊዜ የተጠቀመባቸውና ከዛ ክለቡን ለቀው ይወጡ አሉ። አንዳንዶቹ ግን በዛው ክለብ ውስጥ የሚቆዩ አይነት ተጫዋቾች አሉ። አሁን ከነዛ ውስጥ እኔ ምናልባትም እንግዲህ ብዙ አይነት ምርጥ ተጫዋቾችን ተመልክተናል። እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። ለእኔ ግን እስካሁን ድረስ በአርሰናል ከተመለከትኩት አርሰናልን ወደ ተሻለ ደረጃ ያሸጋገረው ትራንስፎርማቲቭ የሽግግር ዝውውር ክለቡን በጣም በብዙ ነገሮች የለወጠ ዝውውር የትኛው ነው ብለን ካለን የዴክላን ራይስን ዝውውር ነው ልናነሳ የምንችለው። አንድ ተጫዋች አመቱ ሙሉ እንዴት እንደዚህ ባለ ወጥ ብቃት ሊቀጥል ይችላል? እንዴት እንደዚህ ወጥ የሆነ ፐርፎርማንስ እያሳየ ሊቀጥል ይችላል? ይሄ በጣም አጠያቂ ጉዳይ ነው። ይህንን ግን ምላሽ መስጠት የሚችለው ደግሞ ዴክላን ራይስ ሆኖ እናገኘዋለን። በቃ በክለቡ ውስጥ አሁን አርሰናል ላለው ስኬታማነት በቻምፒዮንስ ሊጉም በፕሪሚየር ሊጉም ከደረጃ ሰንጠረዡ አናት ላይ ለመቀመጡ በክለቡ ውጤታማ ጨዋታዎች ለመኖራቸው ዴክላን ራይስን አለመጥቀስ አይቻልም። ምናልባት አሁን ካለው አርሰናል ውስጥ ዴክላን ራይስን ብናወጣው የሆነ የሚጎል አይነት ምስል ይኖራል፣ የሆነ አይነት የሚጎል ፒክቸር ይኖራል ዴክላን ራይስ እዚህ ቡድን ውስጥ ባይኖር ብለን ብናስበው እና በአርሰናል ውስጥ የባለፉትን አመታት ብንመለከት የሆነ አይነት የ6 ቁጥር ሚና ያላቸው ተጫዋቾችን ስንመለከት ነበር። ለምሳሌ እነ ቶማስ ፓርቴን ተመልክተናል። የነ ግራኒት ዣካን ሚና ስንመለከት ነበር። ከዛም በፊት በነበሩት ጊዜያት በአርሰን ቬንገር ዘመንም ቢሆን እንደነ አቡ ዲያቢ የመሳሰሉ ጥሩ አቅም ያላቸውን ተጫዋቾች ስናይ ነበር። የዚህኛው ተጫዋች ግን እጅግ በጣም ላቅ ያለ ነው። አንዳንዴ እኮ በጣም ጥሩ ብቃት ያሳያሉ ተብለው ከፍተኛ ገንዘብ ወጥቶባቸው የሆኑ ተጫዋቾች ወደ ሆነ ክለብ ይመጡና ከዛ በኋላ ግን
የወጣባቸውን ገንዘብ ያክል ሚት ማድረግ ሳይችሉ ወይም የወጣባቸውን ገንዘብ ያክል ፐርፎርም ማድረግ አቅቷቸው በበርካቶች ሲተቹ እንመለከታለን። ለዚህ አንደኛው እንዶ በቅርብ ዓመታት አርሰናልን ተቀላቅሏል የተባለው እና በኋላ ላይ የአርሰናል ተጫዋቾች አዳዲስ ተጫዋቾች መጥተው ያንን ሪከርድ እስከሚሰብሩ ድረስ የኒኮላስ ፔፔን ዝውውር እናስታውሳለን። ኒኮላስ ፔፔ ወደ አርሰናል ሲመጣ እጅግ በጣም ብዙ ተጠብቆበት ክለቡን ወደ ተሻለ ደረጃ ማሻሻል ይችላል ተብሎ በእንዲህ አይነት መንገድ ነበር ወደ አርሰናል የመጣው። ግን እሱ ወደ አርሰናል ከመጣ በኋላ የወጣበትን ገንዘብ ያክል በአርሰናል ፐርፎርም አላደረገም፣ የወጣበትን ገንዘብ ያህል በአርሰናል ጠቃሚ የሆነ አገልግሎት አልሰጠም በሚል ሲተቹ ቆይቷል። ዴክላን ራይስ ግን 105 ሚሊዮን ፓውንድ አይደለም ከዛ በላይ አርሰናል ለዚህ ተጫዋች ዝውውር ቢከፍል ራሱ በቃ የምር ዲዘርቭ የሚያደርገው ተጫዋች ነው፣ ለዛ የሚመጥን ተጫዋች ነው እንዲባል እያስቻለ የሚገኘውን ፐርፎርማንስ ነው እያሳየ የሚገኘው። አንደኛ በየጨዋታው ላይ ወርክ ሬቱን ብታዩት እጅግ በጣም ትደነቃላችሁ። በቃ በየጨዋታው ሙሉ 90 ደቂቃን ቢጨርስ ኢቨን ተቀይሮ እንኳን እንዲወጣ ቢደረግ። አሁን አምና ብትመለከቱ ተጫዋቹ አቋሙ የወረደባቸው አንዳንድ ጨዋታዎች ነበሩ። ያ ግን ከምንም የመጣ አይደለም፣ በቃ ድካም ነው። አርቴታ በርካታ ተጫዋቾችን እየቀየረ ሊያስወጣ ይችላል ለቀጣዮቹ ጨዋታዎች በሚል ጉልበታቸውን ማኔጅ ለማድረግ በሚል። ነገር ግን ብዙ ጊዜ ሲቀይራቸው ከማትመለከቷቸው ተጫዋቾች ውስጥ አንደኛው ዴክላን ራይስ ነው። በቃ 90 ደቂቃ ሙሉ አርቴታ የዚህን ተጫዋች ሜዳ ውስጥ መኖር ይፈልጋል። የዚህን ተጫዋች መኖር መጫወት ይፈልጓል። ያ ነገር ምን ያክል እንደሚጠቅመው ምን ያክል ክለቡን ሰርቭ ሊያደርግለት እንደሚችል ስለሚያውቅ በእያንዳንዱ ጨዋታ ላይ ዴክላን ራይስ በቋሚነት እንዲጀምር ይፈልጋል። ምናልባት ከዴክላን ራይስ ጋር እንደው ተፎካካሪ ሊሆን የሚችል ወይም ደግሞ እሱ እንኳን ባይኖር ሜዳ ላይ የትኛው ተጫዋች ገብቶ የእሱን ሚና ሊተካ ይችላል ብላችሁ ብትሉ ክሪስቲያን ኖርጋርድን ልንጠቅስ እንችላለን፣ ወይ የሆኑ የአማካይ መስመር ተጫዋቾችን ልናነሳ እንችላለን። ግን በዚህ ተጫዋች ስታንዳርድ ልክ ዴክላን ራይስ ለአርሰናል በሚሰጠው ሚና ልክ ነው ወይ እነዚህ ተጫዋቾች ፐርፎርም የሚያደርጉት ብለን ካለን ጥያቄ የምናነሳበት ነገር ይኖራል። ዴክላን ራይስ በጣም ከሚደነቅበት ነገር አንዱ ቨርሲቲሊቲው ነው። ቨርሳታይል ነው ብለን ስንል የአማካይ መስመር ስንል እንዲያው ዝም ብሎ በጥቅሉ በቃላት ብቻ አይ የአማካይ መስመር ላይ ነው የሚጫወተው ብለን አይደለም የምናነሳው። ሲያስፈልግ እንደ 6 ቁጥር አማካይ ሆኖ መጫወት ይችላል። ይሄ ዲኤምኤፍ እንደምንለው ወይም ደግሞ የተከላካይ አማካይ በምንለው ሚና ዴክላን ራይስ መጫወት ይችላል። አለፍ ሲል ደግሞ በጣም አስፈላጊ ከሆነ ብዙ ጊዜ ሲያደርግ እንደምትመለከቱት በ8 ቁጥር ወይም ደግሞ ቦክስ ቱ ቦክስ የሚሮጥ አማካይ ሆኖ እንመለከተዋለን። በቃ ሜዳ የሚያካል ከዛኛው ጫፍ እዚህኛው ጫፍ የሚሮጥ አርሰናል ጎል ሲያስቆጥር የዚህን ተጫዋች ሚና በጣም በከፍተኛ ሁኔታ እናነሳለን። የሆነ ጊዜ እኮ ማንቸስተር ሲቲ ተጫዋቹን ሊያስፈርመው ነበር አይደለ? አርሰናል የዝውውር ጥያቄ አቅርቦ በዌስትሃም ውድቅ ተደርጎበት ከዛ በኋላ እንደገና ይህንን ተጫዋች ለማስፈረም ጥያቄ አቅርቦ ነበር። 80 ሚሊዮን ፓውንድ ይመስለኛል ካልተሳትኩኝ አቅርበው ያ ውድቅ ተደርጎ ከዛ በኋላ ነው አርሰናል ከ100 በላይ አቅርቦ ይህንን ተጫዋች ወደ ክለቡ እንዲመጣ ያደረገው እና ምናልባት ወደ ሲቲ ቢሄድ ከሮድሪ ጋር ሊኖራቸው የሚችለውን ጥምረትና ተጫዋቹ ደግሞ በዛ ክለብ ውስጥ ምን አይነት ፐርፎርማንስን ሊያሳይ ይችላል የሚለውን ያው ሁላችሁም መገመት ትችላላችሁ። ዴክላን ራይስ እንዲህ አይነት ፐርፎርማንስ ያለው ተጫዋች ነው። የትኛውም ክለብ የኔ ቢሆን ብሎ የሚመኘው ተጫዋች ነው ማለት ነው። በእንግሊዝ ብሔራዊ ቡድንም ቢሆን በቋሚነት እናየዋለን። በባለፈው ሳምንት ከቶተናም ጋር በተደረገው ጨዋታ ላይ እንዳየነው ተጫዋቹ ሚና እጅግ በጣም ከፍተኛ ነበር። ከዛ ደግሞ በዛኛውም ሳምንት ላይ እንደተመለከት ነው በዚህኛው ሳምንት ማለት ነው ከባየር ሚዩኒክ ጋር በተደረገው ጨዋታ ላይ እጅግ በጣም የሚያስገርም ፐርፎርማንሱን ተጫዋቹ ሜዳ ላይ አሳይቷል። በጣም ልዩነት ፈጣሪ የሆነ እንቅስቃሴና ፐርፎርማንስን ነበር ያሳየው እና አርሰናል በዛም ጨዋታ ላይ አሸንፎ በሚፈለገው ልክ 3 ነጥብ ይዞ በመውጣት የፕሪሚየር ሊጉ የቻምፒየንስ ሊጉ አናት ላይ ተቀምጧል። አሁን ደግሞ በፕሪሚየር ሊጉ በነገው ዕለት ቼልሲን የሚገጥም ይሆናል ማለት ነው። እንግዲህ አርቴታ ይህንን ተጫዋች በተመለከተ አንድ ጥያቄም ቢሆን ቀርቦለት ነበረ። በዚህ ክለብ ውስጥ አሁን ዴክላን ራይስ እንደው ፒኩ ላይ ደርሷል ወይ ወይም ደግሞ በሚፈለገው ፒክ በደረጃው ላይ ደርሷል ወይ ተብሎ ሲጠየቅ ነበርና እንደዛ ለማለት ይችላል ብሎ ነው የተናገረው። ምናልባትም ደግሞ ከሆነ ሰዓት በኋላ ተጫዋቹ ደግሞ የበለጠ ከዛ ከፍ ባለው ደረጃ ላይ ሊቀመጥ እንደሚችል ነው አርቴታ የተናገረው። ነገር ግን አሁን
ባለው ሁኔታ ተጫዋቹ ከቡድኑ ጋር ኮኔክት የሚያደርግበት ከቡድኑ ጋር የተዋሃደበት መንገድ እጅግ በጣም የሚያስገርም ነው እና በእያንዳንዱ ጨዋታ ላይ ደግሞ የተጫዋቹን ፐርፎርማንስ መመልከት ትችላላችሁ። ቡድኑም ደግሞ ዴክላን ራይስ የተሻለ ተጫዋች እንደሆነ ያውቃል። ከቡድኑ ጋር የእሱ ፐርፎርማንስ የበለጠ እያደገ ነው እና በዚህ ቡድን ውስጥ ያለው ሮል ያለው ሚና እጅግ በጣም ከፍተኛ ነው። እንደውም ሂውጅ ሮል በማለት ነው የገለጸው አርቴታ። እና ይሄ ቦክስ ቦክስ የሚሮጥ አማካይ ነው ብለን ስንል በጣም ብዙ የምናነሳቸው ጨዋታዎች አሉ። ለምሳሌ በባለፈው ዓመት አርሰናል ከማንቸስተር ዩናይትድ ጋር ኦልትራፎርድ ላይ ተጫውቶ 1-1 የተለያየበት ጨዋታ ነበረ። ሁላችሁም ይህንን ጨዋታ ታስታውሱታላችሁ ብዬ አስባለሁ። አርሰናል በጣም የተቸገረበት ብዙ ሙከራዎች ሲሞከሩበት ያመሸበት ጨዋታ ነበረ። እዛ ጨዋታ ላይ በጣም አንድ የሚያስገርም ኳስ ከግብ ጠባቂው ጋር ተገናኝቶ ምናልባት ስለዘነጋሁት ነው ዜርክዚ ወይ የሆነ ተጫዋች ይመስለኛል ከግብ ጠባቂው ጋር ተገናኝቶ ያንን ኳስ ሊያስቆጥረው ሲል በምን ፍጥነት ዴክላን ራይስ ደርሶ ያንን ኳስ ያውም እኮ በጣም ሪስክ አለው። በቃ ከጠለፈው ፔናልቲ ነው የሆነ ፋውል ከሰራበት ወይ በቀይም ሊወጣ ይችላል። ግን ያንን ሪስክ ወስዶ ኳሱን ብቻ በማግኘት ያንን ሸርተት ወርዶ ያንን ኳስ አስጥሎታል። በጣም በሚያስገርም ሁኔታ ደግሞ የአቻነት ጎልም እዛው ኦልትራፎርድ ላይ አስቆጥሯል። ከግብ ማስቆጠር ጋር በፍጹም ጥያቄ የምታነሱበት አይነት ተጫዋች አይደለም። እጅግ በጣም የተለየ ተጫዋች ነው። ምክንያቱም ከሚያሳየው ፐርፎርማንስ እኩል ክለቡ ደግሞ ውጤት ሲያመጣ ስለምንመለከተው ለምሳሌ ጎሎችን በማስቆጠር አምና ሪያል ማድሪድ ላይ እነዛን በጣም አስደናቂ 2 የቅጣት ምት ጎሎች ከኒውካስል ጋር በተደረገው ጨዋታ ላይ ያሳየው አስደናቂ ፐርፎርማንስ ያስቆጠረው ጎል ከዛ ደግሞ የሚያሻማቸው የማዕዘን ምቶች አሁን በጣም ብዙ ሰው አንድ በቃ የሚያነሳው ነገር የማጋሌሽን የግብ ማስቆጠር ብቃት ያነሳል። ማጋሌሽ በግብ ማስቆጠሩ ነገር በጣም የተዋጣለት ተጫዋች መሆኑን ይናገርና ይህንን ተጫዋች ግን ይዘነጉታል። የማዕዘን ምቶቹን በማሻባት ረገድ ምን አይነት ውጤታማ ተጫዋች መሆኑ እና ለኒኮላ ዮቨር ወይም ደግሞ ለአርሰናሉ የቆመ ኳስ አሰልጣኝ ኒኮላ ዮቨር የሚሰጠው እፎይታና ሪሊፍ ቀላል የሚባል አይደለም። እሱ የቅጣት ምቶችን በማሻማት እሱ የማዕዘን ምቶችን በማሻማት አርሰናሎች በቀላሉ የቆሙ ኳሶችን እንዲያስቆጥሩ እድል እየሰጠ የሚገኝ ተጫዋች። ለዛ ደግሞ ስታንዲንግ ኦቬሽን የሚያስፈልገው በቃ ደጋፊዎችም ሆኑ የሌላ ክለብም ደጋፊዎች እግር ኳስ ተመልካቾች ቢሆኑ ቆመው ሊያጨበጭቡለት የሚገባቸው ተጫዋች ነው ማለት ነው። እና በአርሰናል ውስጥ ሊደርሺፕ ግሩፕ የሚባል አለ። የመሪዎች ስብስብ ወይም አምበሎች የሚሰበሰቡበት ስብስብ ማለት ነው። እና የዛ ስብስብ አካል ነው። እንደውም አንዳንዶች ምን ይላሉ መሰላችሁ? አርሰናል ዴክላን ራይስን ሲያስፈርመው የወደፊቱ አምበል በቃ ከማርቲን ኦዴጋርድም በኋላ የአርሰናል ቀጣዩ አምበል እንዲሆን ታስቦ ነው ወደ አርሰናል የመጣው የሚሉ ነገሮችን ያነሳሉ። አንዳንድ ተጫዋቾች አሉ ካፕቴን ዊዛውት አርም ባንድ የምትሏቸው በቃ አምበል ናቸው፣ ነገር ግን ከአርም ባንድ ውጭ ወይም ደግሞ የካፕቴንነት አርም ባንዱን ከማድረግ ውጭ የቡድኑ ካፕቴን ናቸው። በቃ ይጮሃሉ፣ ይናገራሉ፣ ቡድኑን ይመራሉ፣ በአስፈላጊው ሰዓት ማድረግ ያለባቸውን ነገሮች በሙሉ ያደርጋሉ። በዚህ ውስጥ የሚፈለገውን ሚና በመወጣት ክለባቸው አሸናፊ እንዲሆን ያደርጋሉ። የዴክላን ራይስ ሚና የሚታይ ብቻም ሳይሆን የማይታይ መሆኑና ከፍተኛ መሆኑን ማንሳት ያስፈልጋል። ምናልባት ቼልሲዎች ተጫዋቹን በመልቀቃቸው ምክንያት እጅግ በጣም የሚጸጸቱበት ተጫዋች ነው ማለት ነው። ምክንያቱም እሱ በታዳጊ ቡድን ውስጥ በሚጫወትበት ጊዜ ከ2006 እስከ 2013 በዛ ክለብ ውስጥ ተጫውቶ ማሳለፍ የቻለ ተጫዋች ነበር። በኋላ ላይ መልሰው ተጫዋቹን ለማስፈረም ሙከራ አድርገዋል። ነገር ግን ያንን ሳያደርጉ ቀርተዋል። በዌስትሃም ደግሞ ተጫዋቹ አምበል እንደነበር ታስታውሳላችሁ። እና ክለብ ውስጥ በጣም ትልቅ ነገር እንዳለው በ14 ዓመቱ እያለ ነው ቼልሲን የለቀቀው እና ከዛ ክለብ የወጣው። ምናልባት ቼልሲዎች የሆነ ጊዜ ላይ ለቀዋቸው በጣም ከሚቆጩባቸው ተጫዋቾች ውስጥ አንዱ ዴክላን ራይስ እንደሆነ መገመት ለሁላችንም አይከብድም። ከዚህ በተጨማሪ ደግሞ የቀድሞ የአርሰናል ተጫዋች ቴሪ ኦንሪም ቢሆን ይህንን ተጫዋች በተመለከተ እጅግ በጣም አስገራሚ ነገር ነው ያነሳው። በተለይ ባለፈው በቻምፒየንስ ሊግ ከተደረገው ጨዋታ በኋላ ማለት ነው እና በባየር ሚኒኩም ጨዋታ ላይ የጨዋታው ኮከብ ተብሎ ነው የተመረጠው። ቴሪ ኦንሪ በእኛ ተጫዋቾች በእኛ የሚለው እንግዲህ በአርሰናል ማለቱ ነው። በእኛ ተጫዋቾች ውስጥ በአርሰናል ተጫዋቾች ውስጥ የሆነ አይነት ረሃብ ይታያል ብሎ ነበረ
አስተያየቱን የሰጠውና እንግዲህ ምን ያክል በጣም የአርሰናል ተጫዋቾች እንደዚህ አይነት ፍላጎቶች እንዳሏቸውም ጭምር የሚያሳይ ነው። ከነ ቴሪ ኦንሪ ጋር ቆይታ አድርገው ነበር። በቃ በሆዳችን ውስጥ የሆነ አይነት እሳት አለ የሚል ሀሳብ ነው ሲነሳ የነበረው እና ለአርቴታ ቡድን ምን ያክል በጣም ጠቃሚ ተጫዋች እንደሆነ ምናልባት እንደው ሌሎች ተጫዋቾች ቢጎዱ መተካት ይቻል ይሆናል። የሌሎች ተጫዋቾች ጉዳት ቢመጣ ሌሎች ተጫዋቾች በጉዳት ምክንያት ባይኖሩ ምናልባት እነዛን ተጫዋቾች መተካት የሚቻልባቸው አጋጣሚዎች ሊኖሩ ይችላሉ። ነገር ግን ዴክላን ራይስ እዛ ቡድን ውስጥ ባይኖር እኔ እንጃ ያንን ተጫዋች ለመተካት እጅግ በጣም አስቸጋሪ ሊሆን ይችላል እና በቃ የአርሰናል ደጋፊዎች አሬ ልጅ ባልተጎዳብን በቃ እንደው እንዳይጎዳብን ብለው ከሚመኟቸው ተጫዋቾች ውስጥ አንደኛው እሱ ነው። በቃ የራይስን ሚና ማንም መተካት አይችልም። አሁን እዚህ ቡድን ውስጥ ካለው ፐርፎርማንስ አንጻር ስንመለከተው ልዩ ብቃት እያሳየ ነው። አስገራሚ ጊዜን እያሳለፈ ነው። ቅድም እንዳልኩት በጣም ታታሪ በመሆን ወይም ደግሞ 90 ደቂቃ አይደክመም በመሆን ኢቨን እኮ የሚገርመው እኔ ፊቱን እንኳን ስትመለከቱት የድካም ስሜት አይታይበትም እና እንደውም አንዳንዴ እንደው ይሄ ልጅ ግን ስንት ሳምባ ነው ያለው እንደዚህ በቃ ሜዳ ሙሉ 90 ደቂቃ እያካለለ የሆነ ደቂቃ ላይ ለምሳሌ 30ኛው ደቂቃ ላይ በአርሰናል ማጥቃት ውስጥ ሲያጠቃ እያያችሁት ወይ ደግሞ ኳስ ለመቀባበል ሂደት ውስጥ እያያችሁት 30 ደቂቃ ከ10ኛው ሰከንድ ላይ በመቼ ቅጽበት በመቼ ፍጥነት ወደ ራሱ ጎል ሄዶ ሲከላከል ወይ ታክል ሲወርድ ምናምን እንደገባ በጣም ትገረማላችሁ። እና ምን አይነት የአማካይ መስመር ተጫዋች ነው ዴክላን ራይስ የሚለው ነገር ታነሳላችሁ። እኔ ለዛ ነው በአርሰናል ውስጥ በቃ ትራንስፎርማቲቭ የሚባል ዝውውር ብዙ ተጫዋቾችን አይተናል አይደለ? አርቴታ ከመጣ በኋላ አርሰናልን የተቀላቀሉ ምርጥ ብቃት ያላቸው ተጫዋቾች አይተናል። ግብ ጠባቂ ለምሳሌ ዳቪድ ራያ እንላለን። አማካይ መስመር ላይ የምናነሳቸው ተጫዋቾች አሉ። አሁን ዙቢሜንዲን የምናነሳው ተጫዋች ነው። ሌሎች አምና ካቻምና ክለቡን የተቀላቀሉ በርካታ ተጫዋቾች አሉ። ግን የዴክላን ራይስን ያክል አርሰናል ውስጥ ክለቡን ያሸጋገረ በቃ ወደ አንድ ከፍ ወዳለ ደረጃ ያሸጋገረ ተጫዋች መመልከት ይከብዳል። አርቴታም ተጫዋቹን በስልክ አሳምኖ ነው እንዲመጣ ያደረገው እና በቃ የፕሮጀክቱ አካል አድርጎት በቃ በፕሮጀክት ውስጥ በማሳመን ተጫዋቹ ወደዛ ክለብ እንዲመጣ በማድረግ ትልቅ ሚና ነበረው። ምክንያቱም ቅድም እንዳልኳችሁ ማንቸስተር ሲቲም የተጫዋቹ ፈላጊ ነበር። ነገር ግን ከማንቸስተር ሲቲም በበለጠ አርሰናልን እንዲመርጥ የአርቴታ አስተዋጽኦ ትልቅ ነው እና ከኋላ ያሉት ተጫዋቾች ጥሩ ፐርፎርማንስ ያሳዩ እንጂ ልጁ ምንም ነገር ከማድረግ ወደ ኋላ አይልም። በቃ ለምሳሌ ፓርቴ ሲኖርና ሳይኖር ይላል እሱ እንደውም ሲናገር በቃ ፓርቴ ሲኖርና ሳይኖር አንድ አይደለም። ፓርቴ ሲኖር ነፃነት ይሰማኛል፣ በነፃነት ይጫወታለሁ ብሎ ነው ሲናገር የነበረው። አሁን ደግሞ ዙቢሜንዲ መጥቶለታል። ዙቢሜንዲ ከባዱን ደርቲ የሚባለውን ስራ ይሰራለታል። ታክል መውረዱን፣ ሸርተቴ መውረዱን፣ ብዙ ነገሩን ይሰራለታል። ከዛ ግን ዴክላን በአርሰናል ደግሞ ማጥቃቱን የሚያግዝ መከላከሉን የሚያግዝ ቦክስ ቱ ቦክስ የሚሮጥ አማካይ በጣም ወደኋላ የተሳበ በጥልቀት የሚጫወት ተጫዋች ሆኖ እንመለከታለን። ዛትስ ዋይ የአርሰናል ወሳኙና ምርጡ ተጫዋች ነው ምንለው። በአርሰናል ምናልባት አሁን ያለው ስኳድ ብዙ ተጫዋቾችን ለመተካት የሚያስችል ነው። አሁን ያለውን ስኳድ ስትመለከቱት በቃ በሆነ መንገድ ተጫዋቾችን መተካት፣ በሆነ መንገድ ተጫዋቾችን መሸፈን ይቻላል ቦታቸውን። ለምሳሌ ማርቲኔሊ ባይኖር የማርቲኔሊ ቦታ መተካት ይችላል። ማጋሌሽ ባይኖር የማጋሌሽ ቦታ ይኸው ተተክቷል፣ እያየነው ነው። የሌሎች ተጫዋቾችንም ልናነሳ እንችላለን። ግን ደግሞ አሉ እንደነ ቡካዮ ሳካ አይነት ተጫዋቾች እንደነ ዴክላን ራይስ አይነት ተጫዋቾች በአርሰናል ውስጥ ሚናቸው በቃ በፍጹም የማትተኩት አይነት ያንን የተጫዋቾቹን ሚና ለመተካት ሌላ ተጫዋች እንኳን ቢኖር የእነዚህን ልጆች ቦታ ለመሸፈን እጅግ በጣም ሊቸገር ይችላልና ዴክላን ራይስን በዚህ መንገድ ነው የምንመለከተው። እንግዲህ በዚህ የለንደን ደርቢ ጨዋታ ላይም ስታንፎርድ ብሪጅ ላይ ከሞይሰስ ካይሴዶ ጋር የሚኖራቸው የመሃል ሜዳ ባትል እጅግ በጣም በጉጉት የሚጠበቀው ነው። ግን እዛኛው ሜዳ ላይም እዚህኛው ሜዳ ላይም አንድ ተጫዋች በጣም በታታሪነት ሲጫወት ካያችሁ በአርሰናል በኩል ያለምንም ጥርጥር 41 ቁጥር መለያ የሚለብሰው ዴክላን ራይስ ነው ማለት ነው። ስለዚህ እናንተም እየገባችሁ እስቲ ኮሜንት ላይ ልጽፉልን እንችላላችሁ። በአርሰናል ካያችኋቸው በተለይ አርቴታ ከመጣ በኋላ ካስፈረማቸው ተጫዋቾች ቀዳሚው ደረጃ ላይ የምታስቀምጡት ወይም ቁጥር 1 ደረጃ ላይ የምታስቀምጡት የማንን ዝውውር ነው?
ትራንስፎርማቲቭ ብላችሁ የምትጠቅሱት የማንን ዝውውር ነው? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። ዴክላን ራይስ ግን በዚህ ሰዓት ምናልባትም ደግሞ በአርሰናል አይተኬ ሚናን እየተጫወቱ ከሚገኙ ተጫዋቾችና በክለቡ ደግሞ ወሳኝ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል። ምናልባት እሱ አይጎዳ እንጂ እሱ በዛ ክለብ ውስጥ የተሻለ ፐርፎርማንስ ከማሳየት ወደ ኋላ አይልም። እነዚህን ነገሮች መመልከት ይቻላል። ዴክላን ራይስ የአርሰናል ምርጡ የባለፉት ዓመታት ዝውውር ስለመሆኑ ያለ ጥርጥር ብዙዎችን የሚያስማማው ተጫዋች ሆኗል ማለት ነው።